ህወሓት አደገኛ ፍንጭን ሰጥቷል። በዚሁ በሰጠው ፍንጭ መሰረት አቋሚ ብሎ ከቀጠለበት ከፌዴራሉ መንግስት ጋር የበለጠ የሚያከርረው ይሆናል። ይኸው አደገኛ ፍንጭ የተሰጠው በፓርቲው ምክትል ሊቀመንበር አቶ አማኑኤል አሰፋ ነው። ምክትል ሊቀመንበሩ ከድምፅ ወያኔ ቴሌቪዥን ጋር ሰፊ ያለ ቆይታ ነበራቸው። በዚህ ወቅት ስለ ትግራይ ምርጫ ጉዳይ አንስተው ማብራሪያን ሰጥተዋል። መጪው ሰባተኛው ሀገራዊ ምርጫ በግንቦት ማገባደጃ ላይ ይካሄዳል። በሀገር አቀፍ ደረጃ የሚካሄድ ምርጫ ነው። በዚህ መሃል አሁንም ትግራይ የፖለቲካ ትኩሳቱ ማዕከል ሆናለችም። በስድስተኛው ሀገራዊ ምርጫ ትግራይ በሀገር አቀፍ የምርጫ ሂደት ውስጥ ተካታ ምርጫ አላካሄደችም። ያን ጊዜ የህወሓት ሰዎች ትግራይን ከፌዴራሉ መንግስት ለይተው በትግራይ የራሳቸው ምርጫ አካሄዱም። በኢትዮጵያ ህገ መንግስት መሰረት በየ5 ዓመቱ የሚካሄደው ምርጫ የሚካሄደው በፌዴራሉ ምርጫ ብሔራዊ ቦርድ አስተባባሪነት ብቻ ነው። ክልሎች ላይ የራሳቸው ምቹ ሁኔታን ከመፍጠር ውጪ ብሔራዊ ምርጫ ቦርድን ተክተው በራሳቸው ምርጫን የማካሄድ ስልጣን የላቸውም። ይህ በኢትዮጵያ ብቻ ሳይሆን በየትኛውም ሀገር ያለ አሰራር ነው። ይሁንና በጊዜው የዛሬ 5 ዓመት ህወሓት በክልል ደረጃ በትግራይ የራሱ ምርጫ ኮሚሽን አቋቁሞ ምርጫ አካሄደም። የፌዴራሉ መንግስት ምን ሲደረግ አርፈ ተቀመጥ ቢልም ህወሓት በምላሹ ጆሮ የለኝም በማለት ምርጫውን አጠናቆ ምክር ቤት እስከ ማቋቋም ደረሰም። ደብረጽዮንም በትግራይ ክልል ፕሬዝዳንት ሆኑ ተባለም። የአይነቱ ምርጫ ስለ ህገ መንግስቱ መከበር አብዝቶ በሚናገረው ህወሓት መፈጸሙ በርካቶችን አነጋገረም። እንዲያም ሆኖ ብዙም ሳይቆይ ጥቅምት 24 ጦርነቱ ፈነዳም። ለ2 ዓመታት ያክልም ጦርነቱ ተካሄደም። ህወሓትም ጦርነቱ ሳይቀናው ቀረም። ትግራይ የጠላቶቿ መቀበሪያ ትሆናለች፣ ትግራይ ትእስር የሚሉት መፈክሮች አብረው ሟሸሹም። ሽንፈቱንም ተከትሎ ህወሓት ወደ ፕሪቶሪያ ስምምነት መግባት ግድ አለው። ህወሓት የዛሬ 3 ዓመት ስምምነቱን ሲፈርምም በህገወጥ መንገድ ምርጫ አካሂጃለሁ፣ በዚህ ህገወጥ ምርጫ አማካኝነት ያቋቋምኩትን ክልላዊ መንግስትና ምክር ቤት አፈርሳለሁ አለም። በዚሁ መሰረትም ደብረጽዮን ፕሬዝዳንት የሆኑበት የትግራይ ጊዜያዊ አስተዳደር ፈርሶ ትግራይ በጊዜያዊ አስተዳደር እንድትመራ ተደረገም። ጊዜያዊ አስተዳደሩም ተጠሪነቱ ለፌዴራል መንግስቱ ሆነም። ይቺ መራር ሀቅ ናትም። በክልሉ መዲና መቀሌ ከተማ የተካሄደ ይህ የመንግስት ምስረታ ትግራይ ክልል ከ2 ዓመት በኋላ ህጋዊና አካታች መንግስት መመስረቱ ተገለጸም። አዲሱ የትግራይ ክልል ጊዜያዊ መንግስትን አቶ ጌታቸው ረዳ ፕሬዝዳንት፣ የቀድሞ የሀገር መከላከያ ሰራዊት ከፍተኛ አመራር የነበሩት ሌተናል ጀነራል ታደሰ ወረደና ጀነራል ጻድቃን ገብረትንሳኤን ምክትል ፕሬዝዳንቱ ነው እንዲመሩ ተሾሙ። ጀነራል ታደሰ የክልሉ ምክትል ፕሬዝዳንት እንዲሁም የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ሆነው ተሾሙ። ሌተናል ጀነራል ጻድቃን ገብረትንሳኤ ደግሞ በምክትል ፕሬዝዳንት ማዕረግ ያልተማከለ አስተዳደርና ፕሬዝዳንሻል ካቢኔ ሴክሬታሪያት ኃላፊነት ቦታ ወሰዱ። በሹመቱ ይፋዊ ስነ ስርዓት ወቅትም የቀድሞ የክልሉ አመራሮች የነበሩት እነ ዶክተር ደብረጽዮን ስልጣኑን በጊዜያዊ አስተዳደሩ ለተቋቋመው አዲሱ ካቢኔ አስረከቡም። አዲሱ የትግራይ ክልል ጊዜያዊ የሽግግር መንግስት ካቢኔ የተዋቀረው ከህወሓት፣ ከትግራይ ኃይሎች፣ ከምሁራንና ከብሔራዊ ባይቶ አባይ ትግራይ ወይም ባይቶና ፖለቲካዊ ፓርቲ የተውጣጡ አባላትን ያካተተ መሆኑ ተነገረም። ህወሓትን በህዝብ ተወካዮች ምክር ቤት ሽብርተኛ በሚል ከተሰየመበት ዝርዝር ውስጥ መውጣት ቻለም። ህወሓት የጊዜያዊ አስተዳደር ካቢኔ ሹመኞች ውስጥ 51 በመቶን ቦታ ሲይዝ ተቃዋሚ ባይቶና ፓርቲ 2 ቢሮዎችን በኃላፊነት የመምራት ማግኘቱም ይፋ ሆነም። ከትግራይ ታጣቂ ኃይሎች ውስጥ ደግሞ ሌተናል ጀነራል ታደሰ ወረደም፣ ብርጋዴር ጀነራል ተክላይ አሸብር፣ ሌተናል ጀነራል ፍስሐ ኪዳኑና ሜጀር ጀነራል ዘውዱ ኪሮስ በካቢኔው እንዲሳተፉ ተደረገም። እዚህ መሃል ደብረጽዮን የጊዜያዊ አስተዳደሩ ፕሬዝዳንት ለመሆን ቆርጠው ተነሱም። በጊዜያዊ አስተዳደሩ ላይ ሙሉ ስልጣን ያለው የፌዴራሉ መንግስት በመሆኑም ጠቅላይ ሚኒስትር አብይ አህመድ ደብረጽዮንን ፊት ነሷቸው። ደብረጽዮን ህገወጥ በተባለው የትግራዩ ምርጫ የክልሉ ፕሬዝዳንት የነበሩ ቢሆንም በፕሪቶሪያው ስምምነት መሰረት ያጡትን ስልጣን በጓሮ በር የጊዜያዊ አስተዳደሩ ፕሬዝዳንት በመሆን ለማስመሰል ተጣጣሩ። ሆኖም 4 ኪሎ አጥብቆ በሩን ስለከረቸመባቸው ምንም ማድረግ ሳይችሉ ቀሩ። በመሃል የፕሬዝዳንትነት ስልጣኑ ወደ አቶ ጌታቸው ረዳ አመራም። የ4 ኪሎ በሮች ለአቶ ጌታቸው ረዳ ተከፈቱ። በዚህ ወቅት ደብረጽዮን ቂም ቋጠሩ። እንዲያም ሆኖ ደብረጽዮን ተስፋ አልቆረጡም። የመቀሌ 4 ኪሎ ምልልሳቸውን አጥብቀው ቀጠሉበትም። የሚሆን ግን አልሆነም። በቁጭት መቀሌ የተመለሱት ደብረጽዮን የፓርቲ ጓዶቻቸውን አስተባብረው የፖለቲካ አምባጓሮን ፈጠሩ። አቶ ጌታቸውንና ጓዶቻቸውን የትግራይን ጥቅም አሳልፈው የሰጡ የብሔራዊ ክህደት ኃይሎች በማለትም በአደባባይ ፈረጇቸው።
የፓርቲ ፖለቲካ ፍትጊያው ከፍ እያለ የጡዘት ደረጃ አደገም። በህወሓት ውስጥ የደብረጽዮን ምክትል የነበሩት አቶ ጌታቸው በሂደት ከፓርቲው ተገፍተው እንዲወጡ ተደረገ። አቶ ደብረጽዮን ርስታችን የሚሉትን ህወሓትን ሙሉ በሙሉ ተቆጣጠሩ። በእነ ደብረጽዮን በኩል ብሔራዊ የክህደት ቡድን የሚል ስያሜ የተሰጣቸው የእነ አቶ ጌታቸው ቡድንም በሌላ አቅጣጫ እሱም ለእነ ደብረጽዮን ቅጽል ስምን አወጣ። ይህም ቅጽል ስም ኋላ ቀር ቡድን የሚል ነበር። እነ ደብረጽዮን እና አቶ ጌታቸው ረዳን ከፓርቲ አስወጥተው እንደጨረሱም ቀጣይ የፍልሚያ አድማሳቸውን በአቶ ጌታቸው ወደሚመራው የትግራይ ጊዜያዊ አስተዳደር አደረጉ። በጊዜያዊ መንግስቱ ላይ የመዋቅር ወረራዎች መካሄድ ጀመሩ። የወረዳና ዞኖች ማህተሞችን በታጣቂዎች መንጠቅ፣ ጽህፈት ቤቶችን በታጣቂዎች የመውረሩ ጉዳይ ተስፋፍቶ ቀጠለ። ነገሩ ውሃ ቅዳ ውሃ መልስ በሚባልበት ደረጃ ገመድ ጉተተው ተጠናክሮ ተስፋፋ። ከብዙ ትግል በኋላ አቶ ጌታቸው ረዳ መቀሌን ጥለው አዲስ አበባ ገቡ። በመሃል ለተወሰኑ ጊዜያት ትግራይ ያለ ጊዜያዊ አስተዳደር ፕሬዝዳንት ቆይታለች። የአቶ ጌታቸው ወደ ትግራይ አለመመለስ እርግጥ ሆነ። ይህም በመሆኑ በዚሁ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ማን ሊሾም ይችላል የሚለው ጉዳይም ጥያቄ ሆኖ ማነጋገሩን ቀጠለ። የብዙዎች ግምት ሌተናል ጄኔራል ታደሰ ወረደ ላይ አረፈ። በእርግጥም እንደተገመተው ሆነ። ሌተናል ጄኔራል ታደሰ ወረደ አዲስ አበባ ተገኝተው ሹመቱን ከጠቅላይ ሚኒስትር አብይ አህመድ ተረከቡም። ስልጣኑን የተረከቡት ግን እንዲሁ አልነበረም። ስልጣኑ የተሰጣቸው ሊፈጸሙ ይገባቸዋል ከተባሉት 8 ነጥቦች ጋር ነበር። ይህም ከወራት በፊት ጄኔራል ታደሰ ወረደ 4 ኪሎ ላይ ፈርመው የተረከቡት ሰነድ በወራት ውስጥ በሚቆጠረው የስልጣን ጊዜያቸው ትግራይን ለ7ኛ ሀገራዊ ምርጫ ዝግጁ ማድረግ የሚለው ይገኝበታል። በዚሁ መሰረትም ጄኔራሉ ፊርማቸውን መሰረት በማድረግ ተደጋጋሚ ጥያቄ ቢቀርቡላቸውም የውሃ ሽታ ሆነው እንደቀሩ መረጃዎች እያመለከቱ ነው። ይህ ማለት በመጪው ግንቦት ወር በሀገር አቀፍ ደረጃ ከሚካሄደው ሀገራዊ ምርጫ አሁንም ልክ እንደ ቀድሞው 6ኛው ሀገራዊ ምርጫ ትግራይን ነጥሎ የማስቀረት ሁኔታዎች እየታዩ ነው ማለት ነው። ሰሞኑን ከምርጫ ጋር በተያያዘ የፌዴሬሽን ምክር ቤት ያሳለፈውን ውሳኔ አስመልክተው የተቃውሞ ድምጻቸውን ያሰሙት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ከምርጫው ጋር አያይዘው አንድ ማብራሪያን የሰጡበት ሁኔታ ታይቷል። ምሽቱን ከድምፅ ወያኔ ጋር ባደረጉት ቆይታ በትግራይ የሚካሄደውን ምርጫ በቅድመ ሁኔታን የሚካሄድ መሆኑን በማመልከት ይህና ያ ካልተሟላልን በስተቀር በትግራይ ምርጫ ለማካሄድ እንቸገራለን የሚል ማብራሪያን የሰጡበት ሁኔታ ታይቷል። ይኸው ቅድመ ሁኔታ አወዛጋቢ ቦታዎች ከሚባሉት ራያ ጠለምትና ወልቃይት ጋር የተያያዘ ሆኖ የታየ ሲሆን በህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ማብራሪያ መሰረትም እነዚሁ በፕሪቶሪያው ስምምነት መሰረት አወዛጋቢ ተብለው የተቀመጡትን ቦታዎች ወደ ትግራይ ሳይመለሱና ቅድመ ጥቅምት 24 የነበረው የትግራይ ግዛት ወደ ነበረበት ቁመናው ሳይመለስ በትግራይ ምርጫ የሚካሄድበት ሁኔታ አይኖርም። ይሄ ያሳለፈውን ቅድመ ጦርነት የምርጫ ውዝግብ መልሶ መድገም ሆኖ ይታያል። የህወሓት አቋም በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር አቋም ጭምር ሆኖ ልክ እንደ 6ኛው ሀገር አቀፍ ምርጫ ሁሉ ትግራይ ከ7ኛው ሀገር አቀፍ ምርጫ የምትገለል ከሆነ ከፌዴራል መንግስቱ ጋር የሚኖረን ውዝግብ የሚያከረው ይሆናል። የፌዴራል መንግስቱ አቋም በትግራይ ምርጫ እንዲካሄድና የክልሉ ጊዜያዊ አስተዳደር ዘመን እንዲያበቃ ሆኖ ይታያል። ከድምፅ ወያኔ ጋር ሰፊ ያለ ቃለ ምልልስን ያደረጉት አቶ አማኑኤል የሰጡት ማብራሪያ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ወራት በፊት አዲስ አበባ ስልጣኑን ሲረከቡ ፈርመው ከተረከቧቸው ኃላፊነቶች በተቃራኒ የተሰጠ ሐሳብ ሆኖ ታይቷል። ጄኔራል ታደሰ በአዲስ አበባ ሹመታቸውን ሲቀበሉ በጽሁፍ ቃል ከገቡባቸው ነጥቦች መካከልም አንደኛው በትግራይ ምርጫ የሚካሄድበትን ሁኔታ ማመቻቸት ነው። በዚህ ዙሪያ የኢትዮጵያ ብሔራዊ ምርጫ ቦርድ ተደጋጋሚ ጥያቄዎችን ያቀረበ መሆኑን የሚያመለክቱ መረጃዎች ሲወጡ የቆዩ ሲሆን በትግራይ በኩል ምን አይነት ምላሽ ተሰጠ የሚለው ጉዳይ ግን ግልጽ ሳይሆን ቀርቷል። የክልሉ አድራጊ ፈጣሪ የሆነው የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በዚሁ የድምፅ ወያኔ ቴሌቪዥን ቃለ ምልልሳቸው ግን የምርጫውን መካሄድ ከቅድመ ሁኔታ ጋር አያይዘው ታይተዋል። ቅድመ ሁኔታው ባጭሩ ወልቃይት ሳይመለስልን በትግራይ ምርጫ ላናካሂድም የሚል ነው። በትግራይ ፖለቲከኞች ከበድ ያለ ቁጣን በቀሰቀሰው አወዛጋቢ አካባቢዎች ጋር በተያያዘ የፌዴሬሽን ምክር ቤት የወሰነውን ውሳኔ በተመለከተም ህወሓት በፓርቲ ደረጃ መግለጫን ያወጣ ሲሆን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተጨማሪ ማብራሪያ በሰጡበት ወቅትም ነው ይህንኑ ፍንጭ
የሰጡትም። በዚሁ ዙሪያ ከድምፅ ወያኔ ጋር ቆይታ ያደረጉት ምክትል ሊቀመንበሩ ከሰሞኑ ከትግራይ ክልል ውጭ ሆነው የህዝብ ተወካዮች ምክር ቤት ተወካዮችን እንዲመርጡ የተወሰነባቸው አካባቢዎችን በተመለከተ ውሳኔው ፈጽሞ አግባብነት የሌለው ነው በማለት የተቃወሙበት ሁኔታ ታይቷል። የትግራይ ህዝብ የጄኖሳይድ ጦርነት ታውጆበት ጦርነቱን በፕሪቶሪያ ስምምነት እንዲቋጭ አድርጓል። በዚህ ስምምነት ውስጥ ካሉት ጉዳዮች መካከል አንደኛው ትግራይን የወረሩ ኃይሎች ከትግራይ ግዛት እንዲወጡ ማድረግ ነው። ከዚያም በጦርነቱ የተሰደደው ህዝብ ደህንነቱ ተጠብቆ ወደ መኖሪያ ቤቱ እንዲመለስ መደረግ ይኖርበታል። የቀደመው ምርጫ ቀሪ ሆኖ ትግራይ በጊዜያዊ አስተዳደር እየተመራች በመሆኑ በምርጫ ትግራይ ወደ ህገ መንግስታዊ ቁመኗ እንድትመለስ ስምምነት አለ ሲሉም የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናግረዋል። አቶ አማኑኤል በሰጡት ማብራሪያ አክለውም ጦርነቱ የተካሄደው በጠለምት በራያ ወይንም በምዕራብ ትግራይ ጉዳይ አልነበረም። ጦርነቱ የተካሄደው በሌሎች ፖለቲካዊ ጉዳዮች ነው። ሆኖም ከነዚህ ቦታዎች የትግራይ ህዝብ ሆን ተብሎ እንዲፈናቀል ተደርጓል። በጊዜው በነበረው ጦርነትም የትግራይ ህዝብ እግሩ ወደ መራው ተሰዷል። ከፊሉ ሱዳን ሲገባ፣ ከፊሉ ደግሞ ተከዜን ተሻግሮ ወደ ማዕከላዊ ትግራይ ገብቷል። በፕሪቶሪያው ስምምነት መሰረት መፍትሄ ያገኛሉ ከተባሉት ችግሮች መካከልም አንደኛው ይሄው ተፈናቃዮችን ወደ ቀያቸው የመመለስ ጉዳይ ነው ሲሉም ተናግረዋል። ትግራይም በጂኦግራፊም በዲሞግራፊም እንዲንበረከክ ሆን ተብሎ እየተሰራ ነው በማለትም በትግራይ ምርጫ ይካሄድ አይካሄድ በሚለው ጉዳይ ላይ ለመወሰን ማን ስልጣን ሰጥቶ የሚለው ጉዳይ እንደዚሁ አነጋጋሪነቱ እንደቀጠለ ነው።